የአዲስ አበባ ሚዲያ ምክር ቤት መግለጫ። የአዳነች አበቤ ታላቁ ክህደት። የአዲስ አበባ ከተማ ከንቲባ ተብለው በስልጣን ላይ ያሉት ወይዘሮ አዳነች አበቤ በሀገራዊ ምክክር ኮሚሽን ጉባኤ ከአቶ ሽመልስ አብዲሳ ጋር በመቀናጀት አዲስ አበባ ወደ ኦሮሚያ ክልል እንድትካለል ይፋዊ እንቅስቃሴ ላይ መሆናቸው ታውቋል። ወይዘሮዋ ከዚህ በፊት ከአዲስ አበባ ከተማ ላይ ተቆርሶ የተፈጠረውን ሸገር ሲቲን ለነ ሽመልስ አብዲሳ አሳልፈው በመስጠትና አዲስ አበባ አስተዳደራዊ ነጻነቷን እንድትገፈፍ የተለያዩ እርምጃዎችን ሲወስዱ መቆየታቸው የሚታወስ ሲሆን አሁን ደግሞ በብልጽግና ካድሬዎች እየተካሄደ ባለው ሀገራዊ የምክክር ጉባኤ ላይ አዲስ አበባን ወክለው ለአስተዳደራዊ ነጻነቷና መብቶቿ መከራከር ሲገባቸው በኦሮሚያ ክልል ስር መካለል አለባት በማለት ታላቁን ክህደት እየፈጸሙ ይገኛሉ። አዲስ አበባን በኦሮሚያ ስር ለማካተት የሚያስችል አንዳችም አይነት የታሪክ፣ የስነ ልቦና፣ የቋንቋ፣ የሕዝብ ስብጥርና ፍላጎት የለም። ይህ በሆነበት ሁኔታ እነ አዳነች አበቤ ከተማዋን በግድ ወደ ኦሮሚያ ለመጠቅለል ወስነው በኢትዮጵያ አቻ የሌለውን የአፓርታይድ ሥርዓት ዘርግተዋል። ለዚህም እንደ ዋነኛ ማሳያ የሆነው በአፓርታይድ ዘመን በደቡብ አፍሪካ ጥቁር ሕፃናት የነጮቹን አፍሪካንስ ቋንቋ በትምህርት ቤቶች በግዳጅ ይማሩ እንደነበረው የአዲስ አበባ ሕፃናት የነ አብይ አህመድና አዳነች አበቤ አፍ መፍቻ ቋንቋ የሆነውን ኦሮምኛ በትምህርት ቤቶች በግዳጅ እንዲማሩ እየተደረገ ይገኛል። ወይዘሮ አዳነች አበቤ እንደ አዲስ አበባ ከተማ ከንቲባነታቸው ታማኝነታቸው ለአዲስ አበባ ሕዝብ መሆን ሲገባው ለተወለዱበት ኦሮሚያና ኦህዴድ ብልጽግና ማድረጋቸው ከተማዋን ለመምራት የሚያስችል ፖለቲካዊ፣ ስነ ልቦናዊና ሞራላዊ ቁመና እንደሌላቸው ፍንትው አድርጎ የሚያሳይ መሆኑን አምነው ከተቻለ ከከንቲባነታቸው በፈቃዳቸው ቢለቁ ዘመን ተሻጋሪ ታሪክ ይሠራሉ። በፈቃዳቸው ካለቀቁ በሕዝባዊ ትግል መልቀቅ አለባቸው። አዲስ አበባ ለአስተዳደራዊ ነጻነቷ የሚከራከርላት መሪ ያስፈልጋታል። ስለሆነም አዲስ አበባ ለከተማዋ ሕልውና እና ሁለንተናዊ ጥቅም በሚሰሩ ልጆች መመራትና መወከል ስላለባት አዳነች አበቤ ከከንቲባነት እንዲነሱ የአዲስ አበባ ሚዲያ ምክር ቤት በጥብቅ ይጠይቃል። የወይዘሮዋንም የክህደት አቋም እጅግ አጥብቆ ያወግዛል። ሕዝቡም በቀጣይነት ለሚቀርቡ የትግል ጥሪዎች አዎንታዊ ምላሽ እንዲሰጡ በአንክሮ እንጠይቃለን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 23 ቀን 2018 ዓ.ም